በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ ዛሬ ደግሞ እንደ አምላካችንና እንደ አባታችን ፈቃድ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ጥያቄ የሆነብኝ ነገር ነው። ቢቻል ወንድማችን ይሄንን አሁን ያብራራውን ወይም የገለጸውን ትምህርት እንደገና ቢያየው ምናልባትም ፈቃደኛ ከሆነ ከኔ ጋራ ውይይት ቢያደርግ፣ አለበለዚያ ግን ኦርቶዶክስ የምትለውን ሳይሆን የማትለውን ወይም ደግሞ የጎንዮሽ የሆነ የራሱን መረዳት ተቀራራቢነት ያለው የሚመስል ግን ቤተክርስቲያኒቱ የምትቃወመውን የማትቀበለውን የራሱን መረዳት ያቀረባቸው ምሳሌዎችም ጤናማ ያልሆኑ ኦርቶዶክስን በትክክል ወይም ደግሞ ተዋህዶን በትክክል የማይገልጡ ናቸውና እነዚህ ነገሮች እኔ ኦርቶዶክስን የመወከል ጉዳይ ሳይሆን ኦርቶዶክስ ወይም ደግሞ ተዋህዶን እንደመረዳቴ የተረዳሁትን የማውቀውን የገበኝን ትክክለኛ ተዋህዶነት በዚህ መድረክ ለመናገር ስለፈለኩ ነው። ሙግት እንዳይመስልብኝ እኔ እንደ ጥያቄ ነው፣ ትምህርት ነው፣ የራሴ ማብራሪያ ነው። ግን የሱን እየተቃወምኩ እንደዚህ ሳይሆን እንደዚህ ነው እያልሁ የራሴን ምክንያት ወይም ደግሞ ማስረዳት አቀርባለሁ ማለት ነው። ስለዚህ የተወደዳችሁ ወገኖቼ፣ ወንጌላውያን፣ ክርስቶሳውያን፣ ኦርቶዶክሳውያን ሁላችሁም ይህንን የኔን አባባል እና የሱንም እኔ አቀርበዋለሁ የሱንም በጥንቃቄ እንድትመረምሩልኝ። እኔ ከሱ ሐሳቦች እያነሳሁ ነው የምናገረው። የሱን ካሰማኋችሁ በኋላ የራሴን ሐሳብ አቀርባለሁ። ሐሳቤን በጥንቃቄ እንድትረዱልኝ እፈልጋለሁ። እግዚአብሔር ይባርካችሁ። ወንጌላውያን የሆናችሁ ሁሉ የግድ ሁሉ ነገር የወንጌላውያን ትክክል እንደሆነ አድርጋችሁ የምታዩ ከሆነ አንግባባ። ኦርቶዶክሳውያን የሆናችሁ ሁሉ ደግሞ ሁሉ ነገር የኦርቶዶክስ ትክክል ነው የምትሉ ከሆነ አሁንም ደግሞ አንግባባ። እውነታው የት ላይ ነው ያለው? እውነታው እንዴት ተገለጠ? እውነታው እንዴት ተብራራ? ይሄ አገላለጥ ትክክል ነው፣ ይሄ አባባል ትክክል ነው የሚለውን በቅንነት በመስማት ግን ምናልባት ወይሱ ወይኔ እርምት እንድናደርግ አስተያየት ትሰጡናላችሁ። የራሳችሁን አባባልም አስቀምጡ። ምናልባትም የእናንተ አባባል ሐሳብ ካለ ምናልባት ያንንም በቀጣይ ክፍለ ጊዜ ላቀርበው እችላለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። እሺ፣ መጀመሪያ የወንድም ጳውሎስ ፈቃዱን ሐሳብ ወይም ደግሞ አስተምህሮ ላሰማችሁ። ከዚያ የኔ ይቀጥላል። አስፈላጊ ሆኖ ካገኘሁት አንዳንድ ቃላቶችን ጳውሎስ እንዴት እንዳላቸው ደግሜ በማሰማት ያችን ቃል ለማብራራት እሞክራለሁ። አለበለዚያ እንዲሁ አንድ ጊዜ ካሰማኋችሁ በኋላ ያንን ብቻ በማብራራት እቀጥላለሁ ማለት ነው። እሺ፣ ወንድማችን ጳውሎስ እንስማው። ቤተ ክርስቲያኒቱ ክርስቶስ አንድ ባህሪ ነው ያለው ነው የምትለው። አንድ ባህሪ ስትል ግን ብዙውን ጊዜ ወንጌላውያን ክርስቲያኖች ሚስአንደርስታንድ እንደምናደርገው የአውጤኪን አቋም አይደለም የያዙት። ፍጹም ሰው ፍጹም አምላክ መሆኑን ያምናሉ። መጽሐፎቻቸው በጠቅላላ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የሚናገሩ ናቸው። አንድ ባህሪ የምትለው ነጠላ አንድን ሳይሆን ጥምረት ያለውን አንድ ማለትም በእንግሊዘኛው ኒውሜሪክ ዋንን ሳይሆን የምታወራው ዩናይትድ ዋንን ነው የምታወራው፣ ጥምረትን ነው የምታወራው። ነባር መጽሐፎች በግዕዝ የተጻፉት ጥምረት ይሉታል፣ ጥምረት ለማለት ነው። ስለዚህ ተዋህዶ ሲባል ጥምረት ለማለት ነው። አሁን ያለንበት ያው ቋንቋ በየጊዜው ያድጋል፣
ያረጃል፣ ይሞታል፣ ይለወጣል እና ተዋህዶ የሚለው ቃል ድሮ የታሰበው ትርጉም አይደለም ያለው። ድሮ ዋህድ ከሚለው ወይም አንድ ከሚለው የግዕዝ ቃል የመጣ ነው። አሁን ግን ተዋህደ ስንል ተቀላቀለ የሚል ትርጉም ስላለን ሚስ አንደርስታንድ ለመደረግ በጣም የተጋለጠ ቃል ነው ተዋህዶ የሚለው ቃል። ነገር ግን ነጠላ አንድነትን ሳይሆን ከሁለት ነገሮች የሚገኝ አንድነትን ነው የሚያስተምሩት። በግሪኩ ቃል ሚያፌሳይት ናቸው። ያኛው ነጠላ አንድነትን የሚያስተምሩት ሞኖፌሳይት የሚባሉ ናቸው፣ አውጣኪያዊ የሆኑት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የግብፅና ሌሎቹም እነዚህ 5 አብያተ ክርስቲያናት ግን የሚናገሩት ተዋህዶ ከሁለት ነገሮች ጥምረት የሚገኝ አንድነትን ነው የሚናገረው። ለምሳሌ ሰው አንድ ቢሆንም የሥጋና የነፍስ ጥምረት ነው ሰውን ሰው ያደረገው። ሥጋውና ነፍሱ አልተጠፋፉም፣ ተቀላቅለው ሶስተኛ ነገር አልፈጠሩም። ሥጋ እንዳለ ወደ ነፍስነት ሳይቀየር፣ ነፍስም ወደ ሥጋነት ሳይትቀየር ሁለቱ ተጣምረው ሰው ይባላል። ልክ እንደዚህ ክርስቶስም የፍጹም ሰውነትና የፍጹም መለኮትነት ባህሪው ተጣምረው ነው። ስለዚህ አንድ ይሉና ከዛ ግን አንድ የተባለው ተውጦ ነው አንዱ ባንዱ እንዳይባል ልክ እንደ ኬልቄዶን ጉባኤ እነሱም መጠበቂያ ያስቀምጣሉ። መጠበቂያዎቻቸው 4 ናቸው። ያው እንደ ኬልቄዶን ጉባኤ በአንድ ጉባኤ ተቀምጠው የተወሰነ ሳይሆን በቅዱስ ቄርሎስ አስተምሮ በሱ ጽሑፎች ላይ የተመሰረቱ ስለሆኑ እነዚህን 4 መጠበቂያዎች የተለያዩ መጽሐፎች በተለያየ ቅደም ተከተልና በተለያየ መልኩ ነው የሚያስቀምጧቸው። አንዳንዴ 5ኛም የሚጨምሩ መጽሐፍት አሉ። እነዚህ 4 ነገሮች ምንድናቸው ብለን ብንጠይቅ ያለመከፈል፣ ያለመነጣጠል፣ ያለመጠፋፋትና ያለመለወጥ በተዋህዶ አንድ አካል አንድ ባህሪ የሚሉ ናቸው። ሌሎቹ ደግሞ ከዚህ ለየት አድርገው ያቀርቡታል። ግን ያው 4 መጠበቂያ ነው። ያለመለያየት፣ ያለመከፋፈል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አካል አንድ ባህሪ። አንድ ይሉና ግን ያ አንድ ሁለት ነገሮች ተቀላቅለው የፈጠሩት አንድ እንዳይመስል ማለት ወተትና ቡናን ብንቀላቅል አንዱ ባንዱ ይቀላቀልና ሶስተኛ ነገር ያመጣል፣ ማኪያቶ ወይም ቡና በወተት። ውሃና ማርን ብንቀላቅል ተቀላቅሎ የሆነ ነገር ይፈጥራል፣ ሶስተኛ ነገር ብርዝን። ልክ እንደዚህ መለኮትነትና ሰውነቱ ተቀላቅሎ ግማሽ ሰው ግማሽ መለኮት የሆነ ነገር የሆነ ጉድ አይደለም ክርስቶስ። ፍጹም ሰውነቱ ወደ ፍጹም መለኮትነት ሳይቀየር፣ መለኮትነቱ ወደ ሰውነቱ ሳይቀየር ተጣምረው አንድ ባህሪ ነው የሚሉት። ስለዚህ ሁለቱ ጎራዎች የሚያወሩት ተመሳሳይ ነገር ነው። በኋላ እንመጣበታለን። እነዚህ ሁለት ጎራዎች በደንብ ብናያቸው እንዲያውም መጠበቂያዎቻቸው ያለመከፋፈል፣ ያለመነጣጠል፣ ያለመቀላቀል እያልን የዘረዘርናቸው 4 ነገሮች አንዳንድ መጽሐፎች ላይ እንዲያውም አንድ አይነት ሆኖ ነው የሚቀርቡት። የኦርቶዶክሳውያኑ በየጊዜው ስለሚለዋወጥ በአንድ ጉባኤ የተወሰነ ሳይሆን የተለያዩ ጸሐፊዎች የተለያየ ቃላት ስለሚጠቀሙ አንዳንድ ጊዜ አንድ አይነት ይሆናል ከኬልቄዶን ጋር። ለምሳሌ አሁን አንድ ልጠቅሰው የምችለው መጽሐፍ ሶስቱን አንድ አይነት አድርጓቸዋል ማለት ነው። ለምሳሌ መድሎተ ጽድቅ ላይ ያለመለየት፣ ያለመከፋፈል፣ ያለመጠፋፋት፣ ያለመቀላቀል ብሎ ያስቀምጣቸዋል። ከኬልቄዶን ጉባኤ ጋር 3ቱ አንድ አይነት ናቸው። 4ኛውም ቃሉ ነው እንጂ የሚለየው ሐሳቡ አንድ ነው። ስለዚህ የኬልቄዶን ጉባኤ ማለትም የግሪክ ኦርቶዶክስ ካቶሊካውያንና ወንጌላውያን የሚያምኑት ሁለት ባህሪ ብለው ሁለትነቱ ያለመነጣጠል ነው ብለው ሲያስቀምጡ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እህት አብያተ ክርስቲያናት ደግሞ ምን ይላሉ? አንድ ነው ይሉና አንድነቱ ግን በመዋዋጥና በመጨፈላለቅ የተፈጠረ ሳይሆን ፍጹም ሰውነትና ፍጹም መለኮትነቱ ተጠብቆ ነው የሚሉ ናቸው። ስለዚህ በዚህ ረገድ ስናያቸው የኢትዮጵያ ኦርቶዶክስ ቤተክርስቲያንና የግሪክ ኦርቶዶክስ ቤተክርስቲያን ኬልቄዶንን በመቀበልና ባለመቀበል ቢለያዩም በነገረ ሐሳቡ ላይ አንድ አይነት ናቸው። የወንድማችን ጳውሎስ አባባል ተዋህዶነትን የገለጠበት አሁን ይሄ እንደሰማችሁት ነው። አጥንቶ ነው፣ ተዘጋጅቶ ነው፣ አስቦበት ነው ወደ ሚዲያ የወጣው። እኔም እንዲሁ አልወጣሁም። መጀመሪያ የማውቀውን ተዋህዶነት በሚገባ ስለማውቀው፣ ሁለተኛ ግን የወንድማችንን የመምህር ጳውሎስን ሐሳብ በሚገባ ደጋግሜ አዳምጬ እኔ እንደሱ አላልኩም
ካለኝ ምናልባት እኔ አባባሌ ትክክል ካልሆነ ካመንኩበት የአባባሌ ስህተትነት ካለው ካመንኩበት ላርም እችላለሁ። አይ ዝም ብሎ እዚህ ላይ አዎ የኔ ስህተት አለ ካለ የራሱ ስህተት ማረም ይችላል። ምክንያቱም ይሄ ነገር ዶክትሪናዊ ነገር ነው። ተዋህዶ ዶክትሪን ነው። ፍጹም አምላክ ፍጹም ሰው ማለት ስለሆነ ይሄ ዶክትሪን ነው። ስርዓት አይደለም፣ ትውፊት አይደለም፣ ወግ ልማድ አይደለም፣ ወይም ደግሞ ዝም ብሎ የቤተ ክርስቲያን አባባል አይደለም። ዶክትሪን ወይም ዶግማ ነው። መጽሐፍ ቅዱሳዊ እውነት ነው። ደህንነት ጋር ደግሞ የተሳሰረ ነው። ይህን አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ የሚሉት ሐሳቦች መጽሐፍ ቅዱሳዊ እውነታዎች ናቸው። ደግሞም ደህንነት ጋር የተዛመደና የተሳሰረ ነገር አላቸው። ስለዚህ ይሄንን ሐሳብ በሚገባ ማየትና መተንተን ይኖርብናል። ተዋህዶ ያለመለያየት እንግዲህ አሁን የኔን መረዳትና የጳውሎስን ሐሳብ እየተቃወም ሆኖ መገልጽላችሁ። ተዋህዶ ማለት አምላክነትና ሰውነት፣ መለኮትና ትስብእት ከሁለትነት ወደ አንድነት። ይህ ጥምረት አይደለም። ጥምረት ከሆነ መጣበቅ ነው። ሁለትን ነገር በአንድ ላይ ስታስሩት ጥምረት ይባላል። አያያዛችሁት፣ አጣበቃችሁት ይባላል። መጣበቅ ነው ጥምረት ማለት። ከፈለጋችሁ ግን ልትፈቱት ትችላላችሁ። ጥምረቱን ልታላቀቁት ትችላላችሁ። ሁለትን ሰዎች ጥፍር አድርጋችሁ ብታስሯቸው ወይም ሁለትን እንጨት በአንድ ላይ ጥብቅ አድርጋችሁ ብታስሩት ተጣመረ ትሉታላችሁ። ተጣመረ ማለት ግን ተዋህዶ አይደለም። ስለዚህ ጳውሎስ የተሳሳተው ጥምረትን እንደ ትክክለኛ አድርጎ ተዋህዶን ግን በኋላ የመጣ ለአደጋ የተጋለጠ ቃል አድርጎታል። በፍጹም ስህተት ነው። ትክክለኛው ተዋህዶነት ነው። ለመለኮትና ለትስብእት ትክክለኛ ገላጭ ቃል ተዋህዶ ነው። ምንም ጥርጥር የለውም። አይ ተሳስተሃል፣ ተዋህዶ መለኮትና ትስብእትን አይገልጥም፣ የሁለቱን አንድነት አይገልጥም፣ ጥምረትን ነው የሚገልጣቸው ካልከኝ እንጃ እንዴት ተገናኝተን ወይም ደግሞ በምን አይነት አካሄድ እንደምንጓዝ አይገበኝም። ምናልባት ለአንድ ተራ ቄስ መልስ መስጠት ደረጃዬ ከፍታዬ አይፈቅድልኝም እንደው ካላለ በስተቀር እንደዚህ አይደለም። ጥምረት በጣም የተሳሳተ በጣም የወረደ ቃል ነው። እንዲሁም በኦርቶዶክስ ቤተክርስቲያን ጥምረት የሚል ቃልም የተጠቀመ ካለ ወይ አልገባውም አባባሉ፣ ሊለው የፈለገው አልገባውም፣ ቃሉ ሲጠቀም በትክክል አልገባውም፣ አምኖበትም ከሆነ ደግሞ ተሳስቷል ማለት ነው። ጥምረት የሚለውን ቃል ሲጠቀም አውቆና አምኖበት ከሆነ ያለው ተሳስቷል። ተዋህዶነት ነው ትክክል። ስለዚህ ጥምረት መጣበቅ ነው። ሁለት ነገሮች በአንድ ላይ ሲታሰሩ ግን ሊለያዩ የሚችሉ የተፈተለ ነገር የታሰረ ነገር ተጣመረ ይባላል። ባልና ሚስት ሁለቱ አንድ ስጋ ናቸው፣ ነገር ግን ጥምረት ይባላሉ። ምክንያት ከተፈጠረ ሊለያዩ ይችላሉ። ምክንያት ምናልባት አንዱ በሞት ሲለይ ከጥምረቱ ይፈታል ማለት ነው። አንድ አካል የነበረው ሰውዬ እሷ የራሷን ስጋ ይዛ ትሞታለች፣ እሱ የእሱን አካል ይዞ ይቀራል። ስለዚህ ሌላ ሴት የማግባት እድል አለው ማለት ነው። ሁለቱ የሚገርማችሁ ግን መጽሐፍ ቅዱስ ሁለቱ አንድ ስጋ ናቸው ብሏቸዋል፣ ሁለትም አይደሉም ብሏቸዋል። ይሄ ተዋህዶ አይደለም። የባልና የሚስት ጥምረት አንድ ስጋ ሲል መጽሐፍ ቅዱስ ተዋህዶ አይደለም።
ቃልና ስጋን ግን አንድ አካል ብሎ ሲል ያው አንድ ስጋ ሁለት ስጋ አይደለም፣ የማይለያይ ወደፊት የማይከፈል በፍጹም አንድ የሆነ ለዘላለም በሞትም የማይለይ በሞት የማይለይ ስጋ ሞቶ መለኮት ተለይቶ የማይቀርበት ተለይቶ እኔ ከስጋ ጋር የለሁም አሁን የሞተው ስጋ ብቻ ነው ስጋው ራሱ ብቻውን ነው ያለ የማይባልበት ቃል ስጋ ሆነ የሚለው ቃል እጅግ በጣም አደገኛ ቃል ነው። ሆነ ማለት ተወለጠ ወይም ደግሞ ይሄ ውላጤ ተለወጠ ማለት አይደለም። የመቀየር ጉዳይ አይደለም። ቃል ተለውጦ ወደ ስጋነት ተቀይሮ አይደለም ክርስቶስ ሰው የሆነው። ስጋን ሲዋሃድ ስጋን ገንዘቡ ሲያደርግ ስጋን የኔ ብሎ ሲዋሃደው ሲቀበለው ቃል ስጋ ሆነ ተባለ። ይሄ ጥምረት አይደለም። ጥምረት ከሆነ የማዳን ስራው ከተፈጸመ በኋላ መለያየት ይቻላል። ስጋ ወደ መቃብር ይሄዳል፣ ቃል ደግሞ ወደ መጣበት ወደ ክብሩ ይመለሳል ማለት ነው። ይሄ ደግሞ ሲሆን እናይ የታረደው በግ በእግዚአብሔር አብ ቀኝ ቆሞ ታርደሃልና እየተባለ ሲመሰገን እናየዋለን። የታረደው የሞተው የተቀበረው። ስለዚህ ጥምረት ይሄንን አይገልጠውም። ጥምረት የጥንቱ ትክክለኛው ቃል ተብሎ ሊነገር አይገባም። በነገራችን ቤተክርስቲያናችን ጥንታዊው ጥምረት የሚለው ቃል በምን ተገኘ? የት አገኘው? የኦርቶዶክስ ትክክለኛ የመጀመሪያው ቃል ይሄ ተዋህዶ የሚለው ቃል ከመምጣቱ በፊት ተዋህዶ ሳይተካው ጥምረት ቤተክርስቲያኒቱ ከመቼ ጀምሮ ነው ስትጠቀምበት የነበር? እና ይሄ ሊታሰብበት ይገባል። እንግዲህ ወንድማችን እዚያ አያይዞ እንግዲህ የኦርቶዶክስን አባባሎች ቃላቶች ዘርዝሯል። ለምሳሌ ጥምረትን ወይም ደግሞ ተዋህዶን ሲገልጥ ያለ መለያየት፣ ያለ መጨመር ወይም ጽምረት እንግዲህ እኔ ነኝ ጽምረትን በቅንፍ የጨመርኳት እኔ ነኝ። አዎ ያለ መደመር። ይኸውላችሁ መደመር አደገኛ ቃል ነው፣ ለተዋህዶ አይመችም። መደመር ማለት አንዱ ከአንዱ ሂዶ ሲደባለቅ፣ አንዱ ከአንዱ ሂዶ ሲጨመር፣ ግን ተለያዩ ሲባል ደግሞ በቀላሉ የሚለያይ ሲሆን ነው። ይሄ ያለ መለያየት የሚለው ቃል እንግዲህ ያው ያለ ጽምረት ብዬ አስገብቻለሁ። ያለ መለያየት ያለ ጽምረት፣ ጽምረት መለያየት ስላለው ነው። መለያየትን የሚገልጠው ቃል ጽምረት ነው። ይሄ መደመርን ይሄ መጨመር መደመር የሚሉት ቃላቶች ከጽምረት ጋር ነው ዝምድና ያላቸው፣ ከተዋህዶ ጋር አይደለም። ተዋህዶ የሚለው ቃል እነዚህን ይቃወማል። ይሄ ያለ መለያየት ያለ መጨመር ወይም ያለ ጽምረት ያለ መደባለቅ ያለ መቀላቀል ያለ መጠፋፋት፣ እነዚህ ቃላቶች የተዋህዶ ተቃራኒ ናቸው። ለምሳሌ አሁን እሱ ምሳሌ ይገልጣል። የሆነ ሁለት ነገሮችን ስናደባልቅ ሌላ ነገር ማርና ወተት ብርዝ ያመጣል። ምናልባት ዘይትና ውሃን ይለያያሉ። ሁለቱ ተደባልቀዋል ግን ይለያያሉ። ጨውና ውሃ ይለያያሉ። እሺ ተዋህዶን የሚገልጠው ታዲያ ምንና ምን ነው? አሁን ለምሳሌ ወተትና ውሃ ተደባለቀ እንጂ ተዋህደ አይባልም። ወተትና ውሃ ተደባለቀ አይባልም። ማን ነው ይሄ? ተዋህደ አይባልም። ተደባለቀ ነው የሚባለው፣ ወይም ደግሞ ተጨመረ ነው የሚባለው። ፈሳሽ ነገር ስለሆነ ተጨመረ፣ ተደባለቀ ይባላል። ተዋህደ ግን አይሆነውም። ለተዋህዶ አይመችም። ምክንያቱም መለያየት ስለሚቻል እነዚህ ነገሮች ይለያያሉ። የማይለያይ ለምሳሌ እንዲያው ተዋህደን በቃ የሚገልጠው ቃል ቶፕ ውሃና የስ ውሃ
አንዳንድ ሊትር ውሃዎች በ2 ሊትር አንድ ላስቲክ ብትደባልቋቸው ወይም ደግሞ ብትጨምሯቸው ሁለቱን መለየት አትችሉ። የስ ውሃን የስ ድርጅት ውሃዬን ልውሰድ ብሎ ቢል ቶፕ አምራች ድርጅት የቶፕ ውሃን የራሴን ብቻ ነጥዬ ልውሰድ ብሎ ቢል እኩል ይከፍሉታል እንጂ የስን ውሃ ማውጣት አይችሉም። እኩል ይካፈላሉ። አንዳንድ ሊትር እኩል ይካፈላሉ። የሚገርማችሁ ግን በቃ ያም የዚያን ወስዷል፣ ይሄም የዚያን ወስዷል። ያም የስም ቶፕን ገንዘቡ አድርጓል፣ ቶፕም ደግሞ የስን ገንዘቡ አድርጓል ማለት ነው። አሁን ይሄ መደባለቅ አይደለም፣ መዋሃድ ነው። መደባለቅ ከሆነ መለየት ይቻል ነበር። ስለዚህ ያለ መለያየት ያለ መጠፋፋት አሁን አንድ ከአንድ ጋር ሲዋሃድ ምናልባት አንደኛው በአንድ ላይ ያይልና ሊጠፋ ይችላል። ለምሳሌ ውሃና ወተት ስንጨማምራቸው ሁለቱን ወተቱ ያይልና የውሃውን ከለር ያጠፋዋል። የወተቱ ቀለምም ይቀንሳል፣ ግን ከለሩ ወተት ነው። ስለዚህ ጠፋ ማለት ነው። የውሃው መልክ ጠፋ። ውሃንና ደምን ብንቀላቅል አንዱ በአንዱ ላይ አይሎ የውሃው ከለር ጠፋ። ስለዚህ ተጠፋፋ ማለት ነው ሁለቱ። ውሃው የት አለ ቢባል አይ ደም ሆነ እኮ በቃ ወደ ደምነት ተቀየረ እኮ እንዳለ ደም ሆኗል ነው የሚባለው። ምክንያቱም ደሙ ወስዶታል፣ ጣዕሙን ሳይቀር ወስዶታል። እና ምናልባት ይሄ መጠፋፋት ይሆናል። ይሄ መጠፋፋት ነው። ከዚያ በተረፈ አንድ አካል አንድ ባህሪ ሲባል በተዋህዶ አንድ አካል አንድ ባህሪ በእርግጥ ወንድማችን ጳውሎስ እንዳውጣቂ እንዳልሆነ አመለካከታችን ተጠንቅቆ ለመግለጽ ታግሏል። እኛ እንደመሰለን አይደለም እነሱ የሚሉት ፕሮቴስታንቶቹ ኦርቶዶክሳውያን እንዳውጣቂ ናቸው ብለው እንደሚሉት አይደለም። ኦርቶዶክሳውያን ፍጹም አምላክ ፍጹም ሰው ብላ ታምናለች። አዎ እውነታው እሱ ነው። ስለዚህ ኦርቶዶክስ ተዋህዶ የምታምነው አንድ አካል አንድ ባህሪ ብላ ነው። አንድ አካል ሁለት ባህሪም አትልም። ሁለት ባህሪያት ካሉ አሁንም ክፍተቶች አሉ። በእግዚአብሔር ልጅና በሰው ልጅ ክፍተቶች አሉ። የባህሪ ልዩነት ካለ ስጋን ለአንድነታቸው ተጠቀሙበት እንጂ ቃልም ለብቻው ቃል ነው፣ ስጋም ለብቻው ስጋ ነው እያለ ነው። አያችሁ? ይህንን ስጋውን አካሉን ለአንድነታቸው አብሮ ለመኖር ተጠቀሙበት እንጂ የስጋን ባህሪ ቃል ገንዘቡ አላደረገም። ስለዚህ ቃል አልበላም፣ ቃል አልጠጣም፣ ቃል አልደከመም፣ ቃል አልተኛም፣ ቃል አልፈራም፣ ቃል አልጸለየም፣ ቃል አልሞተም፣ ቃል አልተነሳም። እነዚህ ሁሉ የቃል አይደሉም፣ የስጋ ናቸው። እንደ ሁለት ባህሪ ሐሳብ። መልካም፣ ይህንን እመጣበታለሁ። አንድ አካል አንድ ባህሪ ሲባል ግን አካሉም አንድ ነው፣ ባህሪውም አንድ ነው። በአንድ አካል ውስጥ ሁለት ባህሪያት የሉም። መጀመሪያ ነበረ። ቃል ስጋ ከመሆኑ በፊት የራሱ ባህሪ ነበረው፣ አምላካዊ ባህሪ አለው። ይሄ አምላካዊ ባህሪው ሳይከፈል ሳይጠፋ ምንም ሳይደበዝዝ
ከስጋ ባህሪ ጋር በመዋሃድ አንድ ባህሪ ሆኗል። ሁለትነት ጠፍቷል። ለደህንነታችን ማስተዋጽኦ ይሆኑ ባህሪያችንን ባህሪ አድርጎታል። ቃል እግዚአብሔር ወልድ መጥቶ ስጋን ሲለብስ ባህሪያችንን ባህሪ አድርጓል። ባህሪያችን ከሱ ባህሪ ጋር ካልተዋሃደ ክፍተቶች እንዳሉ መታወቅ አለበት። አይ ባህሪ እኮ አይሞትም፣ ባህሪ ስለማይሞት ቃልን ወይም ወልድን እግዚአብሔር ወልድን ሞተ ልንለው አንችልም። ጥሩ የሞተው የሰው ልጅ ብቻ ከሆነ የእግዚአብሔር ልጅ ካልሞተ ያዳነን የሰው ልጅ ብቻ ነው። ቤዛ የሆነን የሰው ልጅ ብቻ ነው። የእግዚአብሔር ልጅ ሞትን ስላልሞተ እርሱ ስለ በደላችን ደቀቀ የተባለው የሰው ልጅ ነው ማለት ነው። የእግዚአብሔር ልጅ ምናልባት ባጠገቡ ቁሞ ይሆናል፣ ወይም በውስጥ ቁጭ ብሎ እኔን አይመለከትም አንተ ተሰቃይ ብሎ እያለ ይሆናል። ስለዚህ ሁልጊዜም የሚዳሰሰው የሚጨበጠው እኛነታችን መከራ እየተቀበለ ነው ማለት ነው። ስለዚህ እኛን በእኛ አድነናል ማለት ነው። እግዚአብሔር አብ የላከው ልጅ በውስጣችን ተደብቆ ራሱን አድኗል። እኛ የምናምነው የእግዚአብሔር ልጅ ሞተ። እንዴት ሞተ? ባህሪው እሱ አያገባንም። እሱ በአሟሟቱ ሙቷል። በመስቀል ተሰቅሎ አምላኬ አምላኬ ብሏል። እሱ የእግዚአብሔር ልጅ ነው። የእኛን ባህሪ ተዋህዶ በእኛ ፋንታ እኛን ሆኖ ጮኋል፣ አልቅሷል። ራሱን መስዋዕት አድርጎ የዘላለም ቤዛነትን አቅርቧል። ስለዚህ ሁለት ባህሪያት ይውላችሁ አንድ አካል ውስጥ ሁለት ባህሪያት በወንድማማችነት በጉርብትና በምን አይነት አኗኗር እየኖሩ እንዳሉ ሁለት ባህሪያት አማኞች ሊገልጹልን ይችላሉ። አንድ ስጋ ካለ አንድ ባህሪ ነው መኖር ያለበት። አንድ ስጋ ካለ ባህሪው አንድ ነው መሆን ያለበት። ሁለት ባህሪ ሊኖር አይችልም። ምክንያቱም አይውላችሁ አሁን ባህሪ ተለዋዋጭ አይደለም። አሁን የቃል ባህሪ የኛን ባህሪ ሲያደርግ እኛ የምንሆነውን ሊሆን ነው። ለዚህ ነው የኛ ባህሪ ደግሞ የቃልን ባህሪ ገንዘብ አድርጎ አንተ ቅዱስ የእግዚአብሔር ልጅ እየተባለ ሲመሰገን የምናየው። ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ክርስቶስን ሲናገረው ሰማያዊ አባት የገለጠልህ ያለው ጴጥሮስ ከውስጥ የሆነ የእግዚአብሔር ባህሪነት ያለውን ቃልን አይቶ አይደለም። ሁለንተናውን እኔነቱን ኢየሱስን ነው እንደዛ ያለው። ቶማስም እኮ ቁስል ዳሶ ነው የጎን ቁስል ዳሶ ነክቶ ነው ጌታዬ አምላኬ ያለው። ስለዚህ አምላክነቱ ባህሪው የኛን ገንዘብ አድርጓል፣ ተዋህዷል። ታርዳሃልና እየተባለ የሚመሰገነው ያ ማንነት የኛ እኔነት ነው። ባህሪያችን ተነጥሎ ቀርቶ ስጋ ብቻ ሄዶም አይደለም። ባህሪያችንም ተዋህዶታል፣ ስጋችንንም ተዋህዶታል። እንዳለ ነው የተዋህደውን ይዞ ሄዶ እዚያ እየተመሰገነ ያለው። እና ይህንን እንደው እንደገና ቢታሰበበት ጥሩ ነው። ምክንያቱም ይሄንን ነገር አላግባብ በተሳሳተ መንገድ መረዳት ደህንነታችንን ከንቱ ያደርግብናል። የእግዚአብሔር ልጅ ሰው ሆነ አልሆነ ባህሪው እንደዚህ ሰውነቱ እንደዚያ ምናምን እያል የምንከፋፍለው ከሆነ ክርስቶስን የትኛውን የነቱ ነው ያዳነን? የተቤዥን የትኛውን የነቱ ነው? ባህሪህን እንዳታነካካ ተብሎ አልተላከም። ሲጀመር ራሱ ቃል እንዳለ ሁለንተናው ባህሪ አይደለም።
ሁለንተናው ባህሪ እኮ ነው። ቃል እኮ ባህሪ የሆነና ያልሆነ እኔነት የለውም። ቃል ስጋ ሆነ ከተባለ ባህሪው ስጋ ሆነ ማለት ነው። ስለዚህ ይህንን በጥንቃቄ ማየት ያስፈልጋል። ሁለት ባህሪ በክርስቶስ ሁለት ባህሪያት አሉ። የሚሞትና የማይሞት፣ የሚራብ የማይራብ፣ የሚደክም የማይደክም። አያችሁ? አሁን ክርስቶስን በብዙ መንገድ ለያየ ነው። የሚደክም ባህሪ አለ፣ የማይደክም ባህሪ አለ። የሚበላ አለ፣ የማይበላ አለ። የሚተኛ አለ፣ የማይተኛ አለ። የሚታመም አለ፣ የማይታመም አለ። የሚሞት አለ፣ የማይሞት አለ። ስለዚህ ሁለት እኔነቶች አሉ። የትኛው እኔነት ነው በሞት አልፎ እኛን የተቤዠን? ስለዚህ እንድናመልከው ታርዳሃልና እንድንለው የትኛው እኔነት ነው ለኛ የሞተልን? እና እዚህ ላይ ጥንቃቄ ብናደርግ ጥሩ ነው። እንደ ስጋና እንደ ነፍስ ጥምረት የሚል ነገር ተናግሯል ወንድማችን። እንደ ነፍስና እንደ ስጋ አይደለም ተዋህዶ። ተዋህዶ ነፍስና ስጋ አይደለም። ሰውና አምላክ ተጣምረው እንደ ነፍስና እንደ ስጋ አልሆኑም። ይሄ ትልቅ ስህተት ነው። ነፍስና ስጋ ተዋህዶን አይገልጥም። እንኳንስ የኛን የተዋህዶን የካቶሊክንም አይገልጥም። አይገልጠው። ካቶሊክ አንድ አካል ብላ ስታምን እንደ ነፍስና እንደ ስጋ ነው ካለች ተሳስታለች። የነፍስና የስጋ ተዋህዶነት እጅግ የወረደ እጅግ ታች የሆነ በጣም ለምሳሌነት የማይጠቀስ አባባል ነው። ነፍስና ስጋ እንዴ! ቆይ ነፍስና ስጋን ይመስላል ተዋህዶ፣ አምላክነትና ሰውነት እንደ ነፍስና እንደ ስጋ ነው ከተባለ እስከ መቼ ነው አብረው የሚኖሩት? ነፍስና ስጋ አብረው የሚኖሩት እስከ መቼ ነው? እስከ ሞት እኮ ነው አብረው የሚኖሩት። ከዚያ ይለያያሉ። ይሄም ወደ አፈርነቱ፣ ያም ወደ እግዚአብሔር ይሄዳል። በተመደበላቸው ስፍራ ተለያይተው ይቆያሉ። ስለዚህ አምላክነትና ሰውነትም እስከ ቀራንዮ ድረስ አብረው ሄዱ። ከዚያ በኋላ ተለያዩ እንበል ወይስ እንዴት ነው? ምክንያቱም የነፍስና የስጋ ጥምረት ከሆነ ሰው እስኪሞት ድረስ ነው አብሮነቱ የነፍስና የስጋ። ይሄም ደግሞ ምን ማለት ነው? ይሄ እንግዲህ ተዋህዶን አይገልጥም። መዋሃድን የቃልንና የሰውነትን አንድነት አይገልጥም። አብሮ ይሄ ምን ልበላችሁ ቃላት የቃላት እጥረት ነው። አሁን አብሮነት፣ አንድነት ምናምን እያልን የምንጠቀመው ነፍስና ስጋ አንድ አብሮነት አላቸው፣ ጥምረት አላቸው፣ ግን ይለያያሉ። አንዱ ካንዱ ይለያል፣ አንዱ ካንዱ ይፋታል። ሁለቱም ነፍስ ስጋ በደም ይኖራሉ። የሰው ደም ሲያቆም ሁለቱ ይለያያሉ። መለኮትና ትስብእት ግን እንደዚያ የጊዜ ቀጠሮ የላቸው፣ የጊዜ ውልም የላቸው። ለዘላለም የተዋሃደውን ስጋ ለዘላለም የራሱ አድርጎ ፈጣሪ ያደረገው እኮ ፈጣሪ እኮ ነው። ያለህ የነበርህ እያሉ እኮ ታርዳልና እያሉ ያለህ የነበርህ ብለው እኮ አመሰገኑት። የቃልን ዘላለማዊነት እኮ ነው ለታረደው የሰጡት። ያለ ባህሪው ገባ እኮ ስጋ ያለ ባህሪው ገባ። ፈጣሪ ተብሎ ፍጡሩ በፈጣሪ ቦታ ፈጣሪ ሆኖ ተመሰገነ። ይሄ እኮ ባህሪ ነው። ፈጣሪነት እኮ ባህሪ ነው። የስጋ ባህሪ ደግሞ መፈጠር ነው። ስለዚህ ፍጡርና ፈጣሪ ተዋሃዱና ፍጡር ምን ተባለ? ፈጥረሃልና፣ ሁሉን እንደ ፈቃድህ አድርገሃልና፣ ሁሉ ባንተ ሆኗልና እየተባለ ይሄ ፍጡር ስጋ ተመሰገነ። የቃልን ገንዘብ አድርጎ ባህሪውን ባህሪ አድርጎ ቃል ደግሞ ከስጋ ጋር ተዋህዶ ስለሞተ ታርዳሃልና ይባላል። ባህሪው ሳይሆን በባህሪ ገብቶ
ስለዚህ ሁለት ባህሪያት የሉም ማለት ነው። ይሄኛው በዚህ ቦታ ገብቶ የሚነገር ከሆነ ይሄኛው በዚያ ቦታ ገብቶ የሚነገር ከሆነ ሁለትነት ጠፍቷል ማለት ነው። አንድ ባህሪ ነው እና ይሄ የነፍስና የስጋ የሚለው አይገልጠውም፣ በጣም አይመጥነውም፣ ለተዋህዶ አይመጥነውም። ሌላው የኦርቶዶክስ ተዋህዶ ቤተክርስቲያን የተወሰነ አቋም የለውም፣ በየጊዜው ይቀያየራል ብለሃል። ይችን ቃል እስቲ እንስማት ከራሱ አንደበት። ኦርቶዶክሳውያኑ በየጊዜው ስለሚለዋወጥ በአንድ ጉባኤ የተወሰነ ሳይሆን የተለያዩ ጸሐፊዎች የተለያየ ቃላት ስለሚጠቀሙ አንዳንድ ጊዜ አንድ አይነት ይሆናል ከኬልቄዶን ጋር። አያችሁ፣ በየጊዜው የመቀያየር ነገር በየጊዜው ተፋርሶ እንዳጋጠመው የጸና የቆመ ወይም ደግሞ ይሄ ነው ተብሎ የተወሰደ የተለካ ነገር እንደሌለው የኦርቶዶክስ እምነት እንደሚዋልል እንደሚዋዥቅ የትኛው ፕሮቴስታንት ነው እንዲህ አይነቱን አስተምሮ ለክቶ ሰፍሮ ያስቀመጠው? ልታሳየኝ ትችላለህ? እስቲ መጽሐፉን ይዘህ ውጣና የወንጌላውያን አቋም ብለህ የሁሉን አቋም አንድ አድርገህ አምጣው እስቲ። እንዲሁ የአንተን ቤተክርስቲያን አቋም ፓስተሮቹ ተሰባስበው የወሰኑትን የአንተን ቤተክርስቲያን አቋም እስቲ እንዲሁ 7 ፓስተሮች 5 ፓስተሮች ተስማምተው አቋማችን ይህ ነው ያሉትን እስቲ አምጣው። 5 ፓስተሮች በአንድ ቤተክርስቲያን ውስጥ አንድ አቋም አላቸው እንዴ? አንድ ክርስቶስ አላቸው እንዴ? እና ረግረግ ላይ ቁመህ እንደዚህ ከሚያረገርግ ነገር ላይ ቁመህ ኦርቶዶክስ የጸና አቋም ስለሌላት በየጊዜው ስለሚቀያየር ብለህ ኦርቶዶክስን ለመተቸት እኔ የምትመጥን አይደለህም፣ አትመጥንም። ትልቅ ሰው ነህ፣ ብዙ እንደጻፍክ አውቃለሁ። የብዙ ሰዎችን መጽሐፍ ኤዲት አድርገህ አርመህ ሀሳብ ሰጥተህ ብዙ ስራ እንደሰራህ አውቃለሁ። እንደዚህ አይነት ቦታ ላይ ግን ስትገባ ምናልባት እንደው አለ አይደለ ኦርቶዶክሳዊ ሰው ይዘህ ምን ማለታችሁ ነው ይሄንን ብለህ ከነሱ እየጠየቅ እንዲህ ስትሉ እንዲህ ማለታችሁ አይደለም ወይ እያልክ እየጠየቅ እየሞገትህ ያንተን መረዳት እያቀረብህ የኦርቶዶክሱን ሐሳብ ደግሞ እየሰማህ መወያየቱ ጥሩ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን በዚህ ጉዳይ ላይ አቋም አላት። ማንም ጸሐፊ ተነስቶ እርግጥ ነው ቃላት የሚጨምረው የሚቀንሰው። አሁን ለምሳሌ አንተ 5 ወይም 6 ወይም ምናምን አለ። እነዚህን ያለ መለያየት፣ ያለ መጨመር ወይም ጽምረት፣ ያለ መደባለቅ፣ ያለ መቀላቀል፣ ያለ መጠፋፋት እኔ ልጨማምርህ እችላለሁ ከገለጠልኝ እኔም ራሴ ቃል ልጨምርህ። ግን ይሄ የዶክትሪን ቃል አይደለም። ገብቶሃል? መጨመሩና መቀነሱ ዶክትሪናችንን አያጎድለውም። ሐሳብ ገላጭ ከሆነ ሌላም ቃል ሊቃውንቱ ሊጨምሩበት ይችላሉ። ገላጭ ከሆነ ይቻላል መጨመር። መድሎተ ጽድቅ ሊጨምር ይችላል፣ ሊቀንስም ይችላል። እንደ ማስረጃ ግን 1-2 ከተናገረን በቂ ነው። ያለ መጠፋፋትና ያለ መጨመር ካለ በቂ ነው። ሌላውን ትቶ ማለት ነው። ያ ማለት ሌላው ቀረ ማለት ስህተት ነው ማለት አይደለም፣ ወይም ደግሞ አጎደለ ማለት አይደለም። የሚገልጡለትን ቃል 2 ካገኘ በቂ ነው ለማስረጃ። እና ይሄ የኦርቶዶክስን ዶክትሪን እንደሚዋልል አድርገህ ማቅረብህ ይሄ ያንተ መረዳት ድክመት ነው። ይቀያየራል፣ አይቀያየርም። ምንም የሚቀያየር ነገር የለም። እኛ እንደ ተሐድሶ ብዙ ስህተቶች እንዲታረሙ ነገረ መለኮት ላይ ምስጢረ ሥጋዌ፣ ምስጢረ ሥላሴ፣ ቤዛነት ላይ ሌሎች ማስተምሮች ላይ ቤተክርስቲያኒቱ ርምት እንድታደርግ ጥያቄ እያቀረብን ነው። እማንነከውና የምናምንበት ደግሞ እውነት አለ። ለምሳሌ ተዋህዶነት። ተዋህዶ በጣም ትክክል ነው በኦርቶዶክስ። እኔ ኢቲሲ ተመራቂ ተማሪዎች በዚህ በኦርቶዶክስ በተዋህዶ አንድ ባህሪ አንድ አካል በሚለው ዙሪያ
መመረቂያ ወረቀት ስሩ ተብለው እኔ ተጋብዤ ይህንን ፕሬዘንት እንዳደርግ ተጠራሁ። አንድ ባህሪ እነሱ የሚያምኑን እኛ አውጣች አድርገው በቃ የተጠፋፋኝነት መለኮት የሰለጠነበት ስጋ በቃ የጠፋ የቀለጠ የተዋጠ በዚያ መንፈስ ነው እኛን በቃ ኦርቶዶክስን እንደው ውድቅ አድርገው ይዘዋት የሚኖሩ። ከዚያ ስለ ተዋህዶ ምን ትላላችሁ ብዬ ስላቸው አውጣችን ይሰብኩልኛል፣ አውጣችን ያብራሩልኛል። መጨረሻ ላይ እኛ አውጣችን አንቀበልም፣ አውጣችን እናወግዛለን። አውጣቂ በኦርቶዶክስ ቤተክርስቲያን ትልቅ መናፍቅ ነው። አንድ አካል አንድ ባህሪ ሲባል አካሉም አንድ ነው። አካላዊ ቃል አካለ ስጋ በተዋህዶ በአንድነት በምንም ተአምር በማይለያይ ሁኔታ ሞት በማይለየው መከራ የማይለየው የትኛውም ነገር የማይለየው አንድነት ተዋህዶ ምሳሌ በምሳሌ ልንገልጠው የማንችለው እንደው ምን ኦርቶዶክስ እኮ ምሳሌ ስመስል ጎደሎ ምሳሌ ብላ ነው የምታቀርብ ለምሳሌዋ እንኳን። ምክንያቱም ለተዋህዶ የሚመጥን ቃል ስለሌለ ጎደሎ ምሳሌ። ለምሳሌ ቅድም እንዳልኳችሁ የሌላ ምርት ውሃንና የሌላን ምርት ውሃ ሁለቱን በጣም ንጹህ ውሃዎች ናቸው፣ ውሃ ናቸው። ግን በአንድ ላይ ስትቀላቅሏቸው ተዋህዱ። አሁን ሁለቱ መለየት አይቻልም። ስለማይለያዩ እያንዳንዳቸው ሁለቱ ድርጅቶች ቀርበው ውሃቸውን ውሰዱ ቢባሉ እኩል የመካፈል ግዴታ አለባቸው እንጂ ይሄኛውም የስን ውሃ ይሄኛውም ቶፖን ውሃ የራሳቸውን ውሃ መለየትና መውሰድ አይችሉም። ተዋህዷል ይባላል ይሄ። በተረፈ ብዙ ነገር የተቀላቀለ ነገር ሁሉ መለየት ስለሚቻል ተዋሃደ አይባልም። እና ነፍስና ስጋም ተዋህዶን አይገልጡም። የባልና የሚስት ተዋህዶነት አንድነት ይህን አይገልጥም። አንድ ስጋ ሲባል እንኳን እዚያ ላይ አንድ ስጋ የሚላቸው እንኳን ባልና ሚስቶች ተዋህዶን አይገልጡትም። ምክንያቱም እነሱ በሞት ሲለዩ የጋብቻው ሕግ አንድ ስጋነታቸው ይሻራል። ሌላ ተመሳሳይ ነገር ተዋሃደ በሚል ቃል የምንገልጣቸው እንኳን ሌሎች ቃላቶች ቢኖሩ ትክክለኛውን ይሄንን የአምላክና የሰውነትን ተዋህዶ የሚገልጡ አይደሉም። ለብዙ ነገሮች ተዋህዶን እንጠቀማለን፣ ግን ለይሄኛውን እውነት የሚገልጡልን አይደለም። ስለዚህ ምሳሌ ዘይሐጽጽ ጎደሎ ምሳሌ እንዲያው ብቻ በትንሹ ለማስረዳት ነው እንጂ ምሳሌው ፍጹም አይደለም ይላል። እውነት ነው። ስለዚህ በቤተ ክርስቲያን ብዙ ጸሐፊዎች ምስጢረ ሥላሴን ለማበራራት ለመግለጥ ለምሳሌ ብለው አንድ ነገር ሊገልጡ ይችላሉ። ግን ያ ምሳሌ ጎደሎ ምሳሌ ተብሎ ይተረካል እንጂ በትክክል ያንን እውነት የሚገልጥ ነው ተብሎ አይታመንበትም። እውነታው ይሄ ነው። እሺ እነዚህ ነገሮች መጽሐፍ ቅዱሳዊ ጥቅስ እናመጣላቸው። ታዲያ ደህንነታችንን እንዴት ሊጎዳው ይችላል ሲባል ግን ሁለት ባህሪ አንድ አካል ተብሎ ሲታመን አንድ አካል እሺ አካሉ የማን ነው? የሁለታቸው እንዴት ሊሆን ይችላል? የሁለታቸው ሊሆን አይችልም። የሚዳሰስ የሚጨበጥ የሚያመው የሚታረድ የሚደማ የሚቆስል የሁለት አካል የጋራ ስጋ ሊሆን የጋራ ሰውነት ሊሆን አይችልም። ያንዱ የብቻው ነው። በቃ መለየት ያለብን እዚህ ላይ ነው መለየት ያለብን። ምክንያቱም ቃል ስጋ ሆነ ሲባል መጥቶ በስጋ ውስጥ አደረ እንደማለት ነው የሚሆነው። ተዋሃደ ካልንማ አብሮ ከስጋ ጋር መከራ ተቀባይ ሊሆን ነው። አንድ አካል ሁለት ባህሪ ሲባል አንድ አካል ስንል መለኮትና ትስብእት አንድ አካል ሆነዋል። አንድ አካል እንዴ! ስጋ እኮ ባህሪያዊ የኛ ባህሪ ነው። ስጋ እኮ የኛ ባህሪ ነው። ስጋ የቃል አካል ደግሞ የቃል ባህሪ ነው። እና ሁለት ባህሪያትን እንዴት እናዋሃዳለን? ይሄ ሟች ባህሪነት፣ ይሄ ዘላለማዊነት ባህሪነት፣ ዘላለማዊነትና ኢዘላለማዊን እንዴት አድርገን ማዋሃድ እንችላለን?
እና ልዩነቱ ራሱ ይሄ አንድ አካል የተባለው ላይ ራሱ ከባድ ችግር አለ። እኛ እንደ ተዋህዶ አንድ አካል ብለን ስለምናምን ቃል የስጋን ገንዘብ አድርጓል። በቃ እኔ ብሎታል። እኔ ሲል ዘላለማዊነቱን ሰጥቶታል ማለት ነው። አምላክነቱን ሰጥቶታል ማለት ነው። ሉዓላዊነቱን ሰጥቶታል ማለት ነው። ስጋ ደግሞ ቃልን ገንዘቡ ሲያደርግ ሟችነቱን፣ ተራቢነቱን፣ ተጠሚነቱን፣ ተዋረዶውን ለቃል ሰጥቶታል ማለት ነው። ስለዚህ ሁለቱ አንዱ በአንዱ ተዋህዶ ተወራርሰው ይሄ ያንተ የሚባባልበት ነገር የለም። ስለዚህ ስጋ ሲሞት የእግዚአብሔር ልጅ ሙቶ አዳነን የምንለው ለዚህ ነው። እግዚአብሔር አንድያ ልጁን ሰጠ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ሲል እግዚአብሔር ልጁን ሰጠ ከተባለ ላይሞት ነው እንዴ የሰጠን? ልጁ ላይሞት ነው። ስለዚህ ስጋን ገንዘቡ አድርጎ የሚሞትበትን ስጋ የራሱ አድርጎ ገንዘቡ አድርጎ በራሱ እኔነት ነው ያዳነን እንጂ በተውሶ እኔነት ወይም በደባልነት እኔነት አይደለም ያዳነን። እና ልዩነቱ ራሱ እዚህ ላይ ተፈጥሯል። እና ባህሪ ሲባል ስጋ የኛ ባህሪ ነው፣ ባህሪያችን ነው፣ ተፈጥሯዊ ባህሪ ነው። ቃል ደግሞ አምላካዊ ፈጣሪያዊ ባህሪ ነው። አሁን ፍጡርና ፈጣሪ እንግዲህ ተዋሃዱ። ይሄም እንደ ፈጣሪ ሆነ፣ ያም ደግሞ እንደ ፍጡር ሆነ። እውነታው ይሄ ነው። ስለዚህ አንድ ስጋ በስጋ አንድ ሆነዋል፣ በባህሪ ግን ሁለት ናቸው። አሁን ስጋን ትልቁን ባህሪ ለሁለታቸው ሰጥተን አንድ አድርገን በስጋ የሚበላ የማይበላ ይሄ ስጋ አይደል የሚበላ በስጋ አንድ ካደረግናቸው ሁለቱን በአካል አንድ ካደረግናቸው እኮ ከተዋሃዱ እኮ አካል ላይ ከተዋሃዱ እኮ ይሄ አካል ይበላል፣ ይጠጣል፣ ይራባል። ስለዚህ ይሄኛውም የተዋሃደው መለኮት አብሮ እየበላ እየጠጣ ነው ማለት ነው። እና ባህሪ አለመብላት ነው፣ አለመጠጣት ነው፣ አለመሞት ነው ካላችሁ ደግሞ እግዚአብሔር አብ ልጁን ላይሞት ነው ወይ የሰጠን? ይሄንን በደንብ እንዲብራራ ያስፈልጋል። እንዲብራራ ለመተራረም ለመማማር ነውና ነገሩ ጥንቃቄ የሚያስፈልገው ነው። እና ይሄንን በሚገባ እንድታስተውሉልኝ ነው የምፈልገው። እንግዲህ እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። ወንድማችን ጳውሎስ እኔ በዚህ ጉዳይ ላይ የፕሮቴስታንትን አስተምሮ በጥልቀት አላውቅም። ነገር ግን የቆየ የካቶሊክነትና ኦርቶዶክስነት ክርክር አለ። በክርስቶስ ሁለት ባህሪያት አሉ ሲባል ሁለቱ እነዚህ ካቶሊክ አውጣኪን ለማውገዝ ሁለት ባህሪያትን ስታቀርብ እነዚህ ዲዮስቆሮስ ደግሞ የግብፁ ሊቀ ጳጳስ ዲዮስቆሮስ ደግሞ አይ ክርስቶስ እንደዚህ የተከፈለ እኔነት የለውም፣ አካሉም አንድ ነው፣ ባህሪውም አንድ ነው፣ ከተዋህዶ በኋላ ሁለትነት ጠፍቷል ብሎ ተከራከረ። ከዚያ እንግዲህ ሁለቱ በጠብ ስለተለያዩ የጠብ ስም ነው የተሰጣቸው። እነዚህ ኦርቶዶክሳውያን እነዚያን መለካውያን ይሏቸዋል። የንጉሥ ፈቃድ ፈጻሚ፣ ለንጉሥ የታዘዙ የንጉሥ ሐሳብ ፈጻሚዎች መለካውያን፣ ንጉሥ አምላኪዎች፣ ቄሳር አምላኪዎች ይሏቸዋል። እነዚያኞቹ እነዚህን አውጣኪያውያን አሏቸው እና ይህንን የስድብ ስም ተለጣጠፉና እስካሁን ድረስ እነዚያን መለካውያን ይሏቸዋል፣ እነዚያም ደግሞ እስካሁን አውጣኪያውያን ይሏቸዋል። ችግሩን ለመፍታት ብፁዕ ቅዱስ አቡነ ጳውሎስ የዓለም አብያተ ክርስቲያናት ፕሬዚዳንት በሆኑበት ጊዜ 7 ጊዜ ያህል በዚህ ጉዳይ ላይ ስብሰባ ተካሂዷል። ይህንን ልዩነት ይህንን ውግዘት ለማንሳት እና አንዱ በአንዱ መቅደስ ገብቶ መቀደስ ማቁረብ እንዲችል ካርዲናል ጳውሎስ አዲስ አበባ መጥተው ካቴድራል ቅድስት ሥላሴ ወይም ቦሌ መድኃኔዓለም ገብተው ቀድሰው ኦርቶዶክሳውያንን ማቁረብ እንዲችሉ፣ አቡነ ጳውሎስ ቫቲካን እዚያ ጴጥሮስ ቤተክርስቲያን ሂደው ካቶሊካውያንን ማቁረብ እንዲችሉ፣ በቃ ካቶሊክነትና እንትንነት ምናምንነት ይጥፋ፣ በቃ በአንድ በክርስቶስ ስም የክርስቶስ ማህበረተኞች ተብለን እንጠራ።
እንደው ለስም ብቻ ኦርቶዶክስ ተዋህዶ ካቶሊክ መባባሉ ክፋት ላይ ኖረው ይችላል። ግን የአስተምሮ ልዩነት እንዳለ እንዳያስመስል ጥንቃቄ እናድርግና ውግዘቱ ይነሳ ተብሎ ተነገረ። በስምምነት 2 3 ጥሩ አካሄድ ሄዱ። ነገር ግን እዚህ ኢትዮጵያውያን እና አለቃ አያሌው የሚባሉ ሰዎች ተራግም ያለው አውግዣለሁ፣ ኦርቶዶክሳውያን ተጠንቀቁ፣ አባቶች አቆዩንን፣ ቅድስት ንጽሕት ሃይማኖታችንን አባ ጳውሎስ ሊያረክስብን ምናምን የቁርባን ሊያቆርበን ነው፣ ተጠንቀቁ ምዕመናን፣ እኔ አንገቴን እሰጣለሁ አሉ። ህዝቡ አመፀ፣ ረበሸ። አቡነ ጳውሎስም እንግዲህ ከፖለቲካ ጋርም ነገሩ ተያያዘባቸው፣ ከካቶሊካዊነት ተያያዘባቸው፣ ብዙ ነገር በቃ ማስኬድ አቃታቸው። አንዳንድ ጳጳሳትም ደግሞ ተቃወሟቸው፣ አንፈልግም አሉ። የአለቃ አያሌውን ሐሳብ የሚደግፉ ጳጳሳት መጡ። በዚህ ምክንያት እንግዲህ ክፍተቱ እንደተፈጠረ ቀረ ማለት ነው። ነገሩ ይሄን ይመስላል እና አሁንም ቢሆን ወንድማችን ጳውሎስ ወንጌላውያን በተለይ ከካቶሊክ ቤተክርስቲያን የወጡ ስለሆኑ አስተሳሰባቸው በሁለት ባህሪ ላይ ያተኮረ ነው። ሁለት ባህሪን ይቀበላሉና ሁለት ባህሪ እኛ ኢትዮጵያውያን እስቲ እንደው እንነጋገርበት። ኦርቶዶክስነትንም እስቲ ቁጭ እናድርገው ለብቻው፣ ካቶሊክነትን ከዚያ እናስቀምጠውና ክርስቶስ ማን ነው ብለን ሰውነቱንና አምላክነቱን ዝም ብለን እንነጋገር። ምናልባት ተዋህዶነትን አንድ ባህሪ ሁለት ባህሪን እንደ ቃላት እንጠቀምበት። ነገር ግን የጎራ መከፋፈያ ሳናደርግ እስቲ እንደው ክርስቶስን እንነጋገር። የዚህ ፈቃደኞች ከሆናችሁ እኔ ስልኬ እዚህ ላይ ያለላችሁ በስልኬ ደውላችሁ በዚህ ጉዳይ ላይ ፕሮግራም ተዘጋጅቷልና ና፣ ምናልባት ከአንተ ጋራ ሰው ጨምረህ ና ብትሉኝ ደስተኛ ነኝ፣ ለመገኘት ዝግጁ ነኝ። እግዚአብሔር ይባርካችሁ፣ ተባረኩልኝ። የዛሬ ፕሮግራሜ በዚህ ያበቃ።